እንደዚህ አይነት ነገር የለም እየተባለ ነው። ስለዚህ በደንብ ይህን ነገር የኢትዮጵያ ሕዝብ ቼክ እንዲያደርግ እስቲ አንዳንድ ደግሞ ጋዜጠኞችን አናግራለሁ። ኢትዮጵያ ያሉ ጋዜጠኞችን በዚህ ጉዳይ ላይ አናግራለሁ። ሄደው ቼክ እንዲያደርጉ የሰፈሯን አድራሻዋን የምታውቁ ሰዎች ካላችሁ ፕሊዝ ጠቁሙኝ። አድራሻዋን የምታውቁ የት እንዳረፈች የምታውቁ ካላችሁ እንደው እግዚአብሔር ያድርገው በህይወት ትኑር። እሱን ምኞቴ ነው። ስለዚህ አሁን ብዙ ነገሮች እየመጡ ነው እና ምንድን ነው ያለው ነገር ግራ ገብቶናል። በህይወት እግዚአብሔር ያኑራት እንደው ባደረገው በህይወት ኖራ ሌላው ዝም ብሎ ወሬ ብቻ በሆነ ባትሞት እንደው እንዳፋችሁ አድርገው። አልሞተችም ላላችሁ ሰዎች ደሜ እንደነ እንዳፋችሁ ቢያደርግልኝ እኔም ደስ ይለኛል። ያ እንዳፋችሁ አድርገው። ሰውኔ ያንን ነው የምለው። የዴዚን እናት ነው። ማንን ነው ለምትሉ ሰዎች የዴዚን እናት ነው። ያ እንዳፋችሁ ያድርገው። ስለዚህ ከኔ ጋር አንድ ቀንም አውርተን አናቅም፣ አንድ ቀንም ሰላምታ የለንም። ግን ስለ ዴዚ እና ቤተሰቦቿ ስለ ዴዚ እናት የተናገረው ነገር በጣም ትልቅ አጣሩልን። እኔም እስቲ አጣራለሁ፣ በምችለው ነገር አጣራለሁ። ያንን ነው የምለው። ዴዚ እዚህ ናት፣ አሜሪካ ናት ዴዚማ። እሺ ፕሊዝ አረግዬ አንቺም አጣሪልኝ እንደው በፈጣሪ ሁላችሁም ኢትዮጵያ ያላችሁ ወንድምናቶቼ የዴዚን እናት አጣሩ ፕሊዝ አጣሩ። የነበረችበት ያረፈችን ቦታ የምታውቁ ሰዎች እባካችሁ አጣሩና እንደው እግዚአብሔር ያተርፋት። ከዛ በኋላ የምንናገረው የሚታወቅ ከፍተኛ ነገሮች ላይ ነው የምንደርሰው። ሊሊ 10 ጊዜ አትጻፊ፣ ሚውት አረግሻለሁ። የትግራይ ሕዝብ ገለመላ አትበይኝ። እዚህ መጣሽ ሊያሳግቷት የሚችሉ የእሷ ጸበኞች የትግራይ ልጆች ናቸው። ግልጽ የሆነ ነገር ነው። የምን ወደዛ ወደዚህ ማለት ወደዚህ እሷ እናትየውን ሲሰድቡ የዋሉት እነማን ናቸው? በሙሉ ብትቆጥራቸው የትግራይ እንጂ ጉራጌ አልሰደባት፣ ኦሮሞ አልሰደባት፣ የአማራ ልጆች አልሰደባት፣ ማንም አልሰደባት። ወዴት ነው የምትሄጂው? ወዴት እያንዳንዱ ተነስቶ የዴዚን እናት ሲሞልጫት የዋለው የእናንተ ልጆች ናቸው። ተው እንኳን አላላችሁም። አንድም ከማን አጠገብ አልነበራችሁም። ከዴዚ እናት አጠገብ የነበረች የትግራይ ልጅ የለች አንድም። ስለዚህ እውነታውን አትደብቁ። የዴዚ እናትን ሲያብጠለጥሉ የዋሉት የትግራይ ልጆች እንጂ ሌላ ማንም የለም። ትግራይን አልወድም ማለት መብቷ ነው። ማን አባቱ ሊከለክላት? እኔ አልወድም ማለት መብት አለ። እማይወድ አለ። ትግሬ ሆኖ አማራን የሚጠላ ኦፊሻሊ ወጥተው አይደል የሚናገሩት እንዴ? ከነ መንግስታችሁ ጭምር ሂሳብ እናወራርዳለን እያሉ እየተናነቃቸው አይደል የሚያወሩት እንዴ? የትግሬ እናትን ላሳይሽ እንጂ ምን እንደምትል ሁሉንም እያልኩ አይደለም። በደንብ አድርገው ዘረኝነትን የሚሰብኩ የሚዘገንን ዘረኝነት ያለባቸው አሉ። ምን ልታው ከኔ ጋር እንኳን እንዳትሞክሩ። ምክንያቱም ያው በህወሓትም በምናምን ስለምታውቁኝ ባትሞክሩ ጥሩ ነው።
የት ነበረ? የሆነች እናት ከልጆቿ ጋር እየሄደች ነው። ምን ትላታለች? እኔ አማራ ላገባ ነው ትላታለች። ቪዲዮን ካለ ላኩልኝ። አማራ ላገባ ነው ስትላት በፍጹም አማራ እንዳታገቢ፣ አረ ኦርቶዶክስ ነው እኮ ይሁን፣ አያስፈልግሽም። እሺ። ሌላዋ ደግሞ እህቴ ነጭ ልታገባ ነው፣ ሃይማኖት ግን የለውም አለቻት። እሱ ይሻላል፣ አማራ ከምታገቢ እሱ ይሻላል ብላ አደባባይ ላይቭ እየቀረጸቻት ሲያወሩ የተለቀቀ ቪዲዮዎች አሉ። ስለዚህ አለ በጣም በሚደብር ሁኔታ የምናያቸው ነገሮች አሉ። አብዛኛው የትግራይ ፖለቲከኛ አማራን ይጣላል፣ ጥያቄ የለው። እግዚአብሔር አብዛኛው የትግራይ ፖለቲከኛ አማራን ጣይ ነው፣ ይጣላል። ምን ጥያቄ አለ? ከብልጽግናና ከአማራ ምርናና ከአማራ ምርናና ከአማራ ምርናና ከአማራ ምር ማስመለስ ይችሉበታል። ኤርትራዊ ነች ይለዋል። እዚህ ጋር መጥተው ደግሞ ለኔ ሊያጭበረብሩኝ። አዎ ትግርኛ ኤርትራዊም ስለሚናገር ኤርትራዊ ነች ትላለ። ኤርትራ እንደ አማራ የሚወደው የለም። ማንን ነው የምትቀጥፉት? ዝምባ። በአሁን ሰዓት ከኢትዮጵያ ብሔር ብሔረሰብ ኤርትራውያን ማንን ትወዳላችሁ ብለህ ጠይቅ። ዮኒ ማኛን ነው የምታወራው፣ የማንንም መሀይም አይደለም የምታወራው። ጠይቅ። ድፍን ኤርትራዊን አምጣና ከኢትዮጵያ ብሔር ብሔረሰብ ማንን ትወዳለህ በለው። ምን ይላል? አማራን ነው የሚለው። የት ማጭበርበር ነው? ወዴት መሄድ ነው? ወዴት በዚህ ብቻ ሊያጭበረብሩ የሚሄዱበት መንገድ በጣም ያስቀኛል። እኔ ኤርትራዊ ጠይቀው ከኢትዮጵያውያን የትኛው ብሔር ይመቻል በለው። አንድ ኤርትራዊን አምጣና ሴቷንም ወንዱንም አምጣ። አማራ ነው የሚለው። ስለዚህ ባካችሁ ሰምታይምስ ቆም ብሎ ማሰብ ጥሩ ነው። ምክንያቱም ፖለቲካው ሲሰራ የሰራው የህወሓት ፖለቲካ በአማራ መጥላት ላይ ስለነበረ ይህ ሁላ ውጥንቅጥ ኢትዮጵያ ውስጥ ዘረኝነት የመጣው በዛ። ታቁታላችሁ፣ በደንብ አድርጋችሁ ታቁታላችሁ። አሁን እየደበረኝ ብልጽግናን ትንሽ ልከላከልለት የምችለው ነገር እየመጣ ነው። ለብልጽግና አድርሱልኝ። አንደኛው አንቀጽ 39 የሚባለው ከኢትዮጵያ እንትን ላይ ይፈርሳል። እየሰማችሁ ነው? ብልጽግና እያደረገ ያለው አንቀጽ 39 የሚለውን የህወሓት ያደረገችውን ባናቱ ይተከል ብለው አውጥቶታል። ሁለተኛ የአዲስ አበባ ጉዳይ ይሄ ምንድን ነው የሚባለው? ልዩ ጥቅም የሚባል ነገር የለም። ሶስተኛ ይህንን ነገር ጨምር፣ አኖሌ ሐውልት የሚባል ነገር ኢትዮጵያ ላይ የፍቅር ሐውልት እንጂ የጸብ ሐውልት አይተከልም። ስለዚህ አኖሌ ሐውልት የሚባለውን ማፍረስ ያስፈልጋል። ወደ ፍቅር ህዝብን ማምጣት። አኖሌ ሐውልትን ባናቱ ትተክለዋል። የፍቅር ሐውልት መትከል። ስለዚህ እንደዚህ አይነት ነገሮችን ከተደረገ መልካም ነገር ይመጣል ብዬ አስባለሁ። መልካም ነገር ለኢትዮጵያ ይመጣላታል። ጥሩ ነገር ለኢትዮጵያ ይመጣላታል ብዬ አስባለሁ። ትልቁ እስቲ ማን ነው በአሁን ሰዓት ይሄኛውን አንቀጽ 39 ከኢትዮጵያ አንቀጽ ላይ አውጥቶ ማሽቀንጠር ትልቅ ውሳኔ ነው። ትልቅ የሚያስደንቅ የሚያስመሰግን ነው። የአዲስ አበባ ጉዳይ ልዩ ጥቅም የሚባል ነገር የለም የሚባል ትልቅ አጀንዳ ይዘው መጥተዋል። ይሄም ጥሩ ነገር ነው። የምንቃወመው ይሄ ንጹሃን የሚሞትበትን እንጂ ኢትዮጵያ ማንም ይምራት እኔ ደንታ የለኝም። ስለዚህ እነዚህ ነገሮች ከተነሱ በደንብ ነገሮች እየተስማሙ ከህዝብ ጋር ይኬዳል ብዬ አስባለሁ። ያንን አስባለሁ። ይሄን አብይ ማድረግ ይችላል። አብይ ማድረግ ይችላል። ያፈርሶ ማን አባቱም አይጠይቀውም። ማን አባቱ ሊጠይቀው?
አፄ ምኒልክ ይሄ ነገር ክፉም ሰሩም ጥሩም ሰሩ ይሄ ነገር አያስፈልገንም በሚለው ቢያልፍ ህዝብ ወደ አንድነት የሚመጣበት መንገዶች ይስተካከላሉ። ጥሩ ነገር ነው። ለሀገር ውሳኔ ያስፈልጋል። ኮስተር ያለ ውሳኔ ለህዝብ የሚጠቅም ከሆነ መወሰኑ መልካም። አንድ የሚቃወም አታመጣም። ታያለህ። የአዲስ አበባ ልዩ ጥቅም ምናምን እያለ ሲቀበጣጠር የነበረው አሁን አብይ ሽሯል። የሚጠይቅ አንድ ሰው አታመጣ አምጣ። ባዶ ድንፋታ፣ ባዶ ድንፋታ። ልክ ሲወሰን አንድ ትንፍሽ የሚል የለም፣ ትንፍሽ የሚል የለም። ስለዚህ መንግስት አቅም እንዳለ በዛ ማየት ትችላል። ይጠቅማል ያላችሁትን ነገር ወደ ህዝብ አውርዳችሁ ብትሰሩት ጥሩ ነው ብዬ አስባለሁ። ልዩ ጥቅም የሚባል የለም። በአንድ ኢትዮጵያ ላይ ልዩ ጥቅም የሚባል የለም። ስለዚህ ያንን ነገር ማስተካከሉ ኦፍ ኮርስ ጥሩ ይሆናል። ተግባባን። እንዲሁም የአንቀጽ 39 የሚባለው መፍረሱ በጣም ብዙ ብሔር ብሔረሰብ ይስማማበታል። ያ ይሄንን ነው የምለው። ስለዚህ ጥሩ ነው። አሁንም ይሄንን እላለሁ። ስለዚህ አማራን ኤርትራውያኖች አይወዱም ብሎ ፖለቲካ መስራት ለጤናችሁም ያስጠረጥራል። ኤርትራውያኖች አማራን እንዲጠሉ የተደረገበት ምክንያት ህወሓት የሰራችው ፖለቲካ ነው። ኦነግ የሰራው ፖለቲካ ነው። አማራ ህዝብን ለመጥላት በጣም ተደርጎ ኢትዮጵያ ላይ ፖለቲካ በሚዘገንን ሁኔታ ተሰርቷል። አይደለም ነው ምንም ያላረገ በባዶ እግሩ የሚሄድ አርሶ የሚበላ ምስኪን ህዝብን ለማስጠላት ፖለቲካ በጣም ተሰርቷል። የሚያስጠላ አስቀያሚ ፖለቲካ ተሰርቷል። ያንን ቀስ እያለ ነው ጥላቻ ቀስ እያለ ነው የሚስተካከለው። ከስህተቱ የሚማረው ቀስ እያለ ነው። ይሄ ደግሞ የተሰራው በህወሓትና በኦነግ አንድ ላይ ሆነው የኤርትራ ልጆችን አማራን እንዲጠሉ ሰብከዋቸው ነበር። የሚታወቅ ነው። አሁን ግን የኤርትራ ልጆች በሙሉ እውነቱን ሲያውቁ ድፍን የአማራ ደጋፊ ሆነው ቁጭ ነው ያሉት። አንድ ኤርትራዊ ስለ አማራ ክፉ አያወራ። አንድ ነው ማወራ ለስም። ስለዚህ የኤርትራ ልጆች አማራን ይጠላሉ ብሎ ማለት በቃ ወሬያችሁ፣ ውሸታችሁ፣ ፖለቲካችሁ አፈር ስለገባ ስለዚህ ኤርትራዊ ብትለው አማራ ይመቸኛል ይላል። እያንዳንዱ ኤርትራዊ ከአማራ ልጅ ጋር በጣም ወዳጅ ነው። በአሁኑ ሰዓት አንድ አማራን አታገኝም ስለ ኤርትራ ክፉ የሚያወራ አማራ አታመጣም። ያ እውነተኛ አማራ ኤርትራውያንም ስለ አማራ የሚያወሩት ነገር በጣም አሪፍ ነገር ነው። ሶ ፖለቲካችሁን በጣም ምን ሆኗል? ባዶ ገብታችኋል። ያ አሁንም አስተውላችሁ ተንቀሳቀሱ። አስተውሉና ተንቀሳቀሱ። ቃል ለምድር ለሰማይ የአማራ ልጆችም ላይ ሆነ የኦሮሞ ልጆች ላይ ሆነ ነገር ስትሉ ብትሰማ ጓን ምለው በደብ ነው ጓን ምለው። ህዝብ ምንም እናንተን አልበደለም። ምንም በገዛ ጣቶቼ የሚባለው ነገር ነው እናንተ ጋር የደረሰው። የሶሻል ሚዲያ ድንፋታ እነ ደብረ ጽዮንን ደረት አስነፍቷቸዋል። የነ ኤድመንድ ምናምን ወሸላ የሆኑ ሰዎች የነ ስታሊን ደረት አስነፍተዋል። ብልጽግና ይዘቀዝቃል። ግልጹን ነው ምናምን ብልጽግና ይዘቀዝቃል። ተው፣ የትግራይ ህዝብን ዳግመኛ አታስጨርሱ። አሁንም ብልጽግና ፖለቲካ ያውቃል። ይኸው ትላንትና ወደድንም ጠላም እየመረረ ዋጠው
ጎጃም ደርሶ መጥቷል። አብይ ጎጃም ላይ ሻይ ቡና ብሎ መጥቷል። ባህር ዳር አትሄድም ስትለው ደግሞ ባህር ዳር ይመለሳል። ፖለቲካውን በደንብ ይችለዋል። እየመረረን መዋጥ መናቅ ነው ብዙ ጊዜ ምን የሚያደርግ አፈር የሚያስገባ። እየናክ መዋጋት አትችልም። ኃይለኛ ነው ብለህ ነው ህዝብን ማሰልጠን ያለብህ። ካሰለጠንክም እየናክ የምታሸንፈው ድል የለም። ደርግ አረመኔ ነው፣ ጨካኝ ነው፣ ምን ተብሎ ነው ፖለቲካ የተሰራው? እና ኃይለኛ አውሬ እንደሆነ ተደርጎ ተሰርቶ ነው ለድል የበቁት። ሻቢያም ሆነ ኦነግም ሆነ ህወሓት አንድ ላይ ሆነ የመጡበት አውሬ ነው ይበልሃል ተብሎ እንጂ ተንቆ አይደለም። አብይ እየተናቀ መጥቶ ያልቆረጠመው አለ ወይ? ብልጽግና ንቀኸው ያልቆረጠመው አለ ወይ? ቆም ብላ ስሜ ንቀዋል፣ ያሻል፣ ንቀዋል፣ ያሻል፣ እየመጣ ንቀዋል፣ ያሻል። ከመናቅ ይልቅ አረ ነገር ከባድ ነገር ነው፣ ስለዚህ በደንብ ልጠናከር ብለህ መስራት እንጂ ይህ መገራ ነገር እኮ ነው። ነገ እንደዚህ እናደርጋለን የምትለው ከሆነ ኖ እኔ አላምንም። እኔ የተናቀ ያስረግዛል ነው ጭቡቴው አባቴ። ተው፣ ንቃችሁ ፖለቲካ የለም። ንቃችሁ ፖለቲካ በተአምር አትስራ። አሁንም ይሄን ነው የምለው። ንቃችሁ የምትሰሩት ፖለቲካ ይጥላችኋል። አትናቁ። ጀስትስዬ አትናቁ። ስትሰሩ ተቃውሞም ከሆነ በደንብ አድርገህ ስራበት። ትግልም ከሆነ በደንብ አድርገህ ታገል። እሱም ፖለቲካውን ነው የሚሰራው። ጎጃም ሴር ኑ ከነካችሁ ምናምን ብሎ እንድጠብቀው አድርጎ አይሄድም። ላጥ ብሎ ነው ገብቶ ጎጃም ደርሻለሁ ብሎ ላጥ ብሎ የሚወጣው። ፖለቲካ ነው። ፖለቲካውን ይሰራዋል። አንተ አትሰራውም። እንደሱ ይሰራዋል። ገብቶሃል? ጎንደር ላይ ላጥ ብሎ ይመጣል። ሾፍ አስደርጎ ምናምን ላጥ ብሎ ይሄዳል። ፖለቲካውን ይሰራዋል። አዎ የሚጠሉት እንዳለ ያውቃል። ሞኝ አይደለም ፖለቲከኛ እንጂ ዶክተር አብይ ሞኝ አይደለም፣ ወይም ብልጽግና ሞኝ አይደለም። እንደው ቢያገኙት በጥይት ይረመርሙታል። ኦፍኮርስ ያውቃል፣ ይሄን ያውቃል። ግን ደርሶ ተመለሰ ሲባል ሲሰሙ እዛ አካባቢ ያሉት ምንድን ነው የሚሰማቸው ስሜት ነው? ምንድን ነው የሚሰማቸው ስሜት? ተግባባን? እዛ ለሚኖረው አብሬ የሆነ ነገር አደርጋለሁ ለሚለው ሰው ግን እንዴ ቦታን በጣም መጠበቅ የለብህም እንዴ? አንዱ ገብቶ እስኪወጣ ቦታን ማጠበቅ ከሆነ ምን ማለት ነው? ተግባባን? ስለዚህ ፖለቲካውን በደንብ መጫወት ብልጽግና ይችላል። ሌላውን እያጃጃሉ ገደል ከተዋል። ብልጽግና ገደል ከተዋል። ብዙውን ከጨዋታ ውጭ አድርገዋል። በጥሩም በመጥፎም ብናየው ብቻ ኢትዮጵያ ላይ ሆነ ምንም ማድረግ እንደማችል አሳይቷል። ብልጽግና እየጠላኸውም ማድነቅ አለብህ። እየጠላኸው እየደበረ አያስጠጋ። ማን ነው አሁን ደረቱን ነፍቶ አዲስ አበባ ላይ እኔ ብልጽግና እቃወማለሁ ብሎ ሊናገር የሚችል ሊተነፍስ የሚችል አንድ ሰው ታመጣለህ? የት ቦታ ላይ ሆነ ትተነፍሳለህ? ኖዌር። ስለዚህ ዳ ሚንስ የጠነከረ ኃይል አላቸው ማለት ነው። ከሌላው የተሻለ አቅም አላቸው ማለት ነው። ስለዚህ ቆም ብሎ ማሰብ ጥሩ ነው። እየናክ ትግል የለም፣ ንቀ ትግል የለም። አሁንም እነግርሃለሁ፣ እየናቃችሁ ትግል እናደርጋለን ለምትሉ ሰዎች አፈርድሜ ትገባለህ። እየናክ ሳይሆን ሊበላ መጣ ነው እያልክ ነው ጠንክረ መታገል አለብህ ብዬ የማስበው ያ ነው። ሌላ ራስ ጎልድ ተፈታ የሚባል ነገር ሰምተናል። መቼም የፈረደበት ዮኒ ማኛ እየተቆረጠ ቪዲዮ ዮኒ ማኛ ዋሽቶ ነበር የሚባል ቪዲዮ አለ። ምንድን ነው ቃል በቃል ያልኩት? ምድረ ሾርት ሚሞሪ እኔ ቤት ያሉ የሚያቆኝ ሰዎች ያውቃሉ። ራስ ጎልድን ደውለው ዮኒ ማኛ እንደዚህ አይነት ራስ ጎልድ ታሰራሉ። በምን ጉዳይ ነው የታሰረው? ምን ወዳጆቹ መጥተው ነው የጠየቁ?
በምንድን ነው ስለው ሴት ደፍሮ ነው፣ ህፃናት ደፍሮ ነው፣ አንድ ሬጅ ደፍሮ ነው የታሰረው እና ድምፁ ነው ማ ለሱ አልሆንም። ቀጥታ መልሴ ነው አይሆንም፣ በተአምር አላረገውም። የእናቴ ልጅ ቢሆን አላረገውም ነው ያልኩት። ይሄ ነው መጥተው የተናገሩትን መጠየቅ። መታሰር ታስሯል፣ ውሸት ይሁን እውነት፣ እሱን ነገር የታሰረውን ታውቃላችሁ። ሳይታሰር ተፈታ ተብሎ ፖለቲካ አይሰራም። መፈታቱ መልካም ነገር ነው። ምናልባት የተባለበት ኬዝ ያ ያለው ሰው ዋሽቶም አሳስሮ ሊሆን ይችላል። ግን ዮኒ ማኛ ዋሽቶ ነበር ሊሉ የታይቸው አብሬ አልኖር አብሬ ሻይ ቡና አላልኩ። መታሰሩን ደውሎ የነገሩኝ የራሱ ሰዎች ከዛ ቆርጠው ዮኒ ማኛ ዋሽቶ ምናምን ብለው ሊሉ፣ አይ እኔ ላይቭ የሚያዩኝ ሰዎች ያውቃሉ፣ የምናገረው በደንብ ያውቃሉ። እና እቺ ነገራችሁ ታስቀኛለች። ለማንኛውም ያንን ነገር አድርገው ከሆነ ፍትህ አይደለም፣ አድርገው ከሆነ አይፈቱም። አድርገው ከሆነ የተያዝክበት ኬዝ ሌላ እስካልሆነ ድረስ በዛ ነገር በመረጃ ተይዘ ከሆነ አትወጣ። ግን ወዳጅ መስሎ ጠላት ምናልባት ድምፅም እንዳንሆነ ብለው ያንን የተናገሩ ሰዎች ሲናገሩ እውነተኛውን መረጃ ሳይሆን ሌላ መረጃ አድርገው መናገራቸው ይሆናል። ምን ወዳጅ መስሎ ጠላት ያወራው ይሄን ነው ማለት ተግባባን። ስለዚህ ከተፈታ አሁንም አንድ ነገር ልንገራችሁ። አሜሪካን ሀገር አንድ ሬጅ ሰው ካወራችሁ እንዲህ አረገኝ ካለች አለቀል። አንድ ሬጅ የሚባል በሴት ጉዳይ አደራ አደራ አደራ፣ እስር ቤትም ሆነ ምንም አይነት ነገር እንዳትገቡ። ህይወታችሁ ምስቅልቅሉ ነው የሚወጣው። ሌላው ምንድን ነው? ለሱ ህይወት ከባድ ነው። አሜሪካን ሀገር አሁን ገባ ምን አለው ፌለኒ የሚል ነገር አለው። ስራ አፕላይ ሊያደርግ ሲል ፌለኒ አለው። ስለዚህ ለስራ ከባድ ነው የሚሆንበት ወንድማችን፣ ከባድ ነው የሚሆነው። ቀላል አይደለም። አሜሪካን ሀገር ስር ከተባለ ለስራ በጣም አስቸጋሪ ነው። በጣም አስቸጋሪ ነገር ነው። ኤኒዌይስ ያንን ነው የምለው። ሌላስ ጥያቄ አለ? ሌላ ጥያቄ ካላችሁ በጉቶ ቦርጭ ይዤ ያለው ፈታ። አይ እዮዳብን አድርሱልኝ፣ በስሙ ልጥራው። ሰሞኑን የሚሰራቸው ቪዲዮዎች እግዚአብሔር ምስክሬ አሮን ነው። ምን አይነት ጸሎት አድርጎ ይሆን ምን ሆኖ ይሆን? አድርሱልኝ፣ ለእዮዳብ አድርሱ። እዮዳብ ረዳ ሰሞኑን የምሰራቸው ቪዲዮዎች እግዚአብሔር ምስክሬ ምርጥ ምርጥ ቪዲዮዎች ናቸው። አዊሽ ከመጀመሪያው እንደዛ ሆነ ብትመጣ፣ ከመጀመሪያው እንደዚህ አይነት ቪዲዮዎች እየሰራ ብትመጣ ኖሮ ይሄኔ በእውነት ሚሊየንስ ታልፍ ነበር። አሁን ትንሽ ይመስላል፣ አዲስ ትሬንድ ነው። በሱ ሰው ስላለመደ ላይክ አያደርገ ለጊዜው። ግን በደንብ እያየ ሲሄድና መቀየርን ሲያይ ምን ማድረግ ይጀምራል? ሰው ፎሎ አንተን ማድረግ ይችላል። ምሳሌ ልስጥ። ቤታዮ አለች። ቤታዮ 17 አካውንት ተዘግቶባታል በአስቀያሚ ባህሪ በነበረ ጊዜ። እየቀየረች ስትመጣ መጀመሪያ ማንም አልወደዳትም። ቀስ እያለች ፎር ሪል መቀየሯን ሲያዩ ፎሎ ማድረግ ጀመሩ። አሁን ልንገርህ፣ አንተም በትክክሉ መቀየርን ሰው ሲያቅ እመነኝ ሰው ፎሎ ያደርጋል። እኔም ፎሎ አደርጋለሁ ነው የምልህ። በርታ፣ ጥሩ ነገር እያደረክ ነው። እዮዳብ ረዳ አሁን የምትሰራቸው ቪዲዮዎች በእውነት በጣም ጎበዝ is good። ይሄን አልቃወምም። የሚሰራቸው ቪዲዮዎች በአሁኑ ሰዓት እዮዳብ ረዳ ኦርኬስትራ በጣም ጥሩ ነው። በርታ። ስለማይ
አሁን ሰሞኑን የሚሰራቸው ቪዲዮዎች በቃ እግዚአብሔር ተጣርቆታል። በጣም አሪፍ ነው። በና የእሸቱን ተናግሬያለሁ። እግዚአብሔር ምስክሬ፣ እሸቱ መልካም ሰው ነው። ዩቲዩብ ትሬንዱ ተበልቷል። 30 ሰው በዩቲዩብ ትቀጥራለህ እንዴ? አይሆንም እንዴ? ለዩቲዩብ ለ30 ልትበላ ከባድ ነው። ትሬንዱ አሁን ጥብሱ ቲክታክ ነው። ላስላስማ ይኸው እንግዲህ ሀቢባን አታይም እንዴ? ገንዘቡ እንዴት እንደሚጥም በ3 ቀኗ ነው ከአራስነት የተነሳችው። ተፈወሰች። አድርሱልኝ ለእሸቱ። በ3 ቀኗ ተፈወሰች። ዱቅ ልጅቷን እዚህ ጋር አድርጋለ ደብል ነው ትላለች። በቃ ትሬንዱ የቲክታክ እንጂ የዩቲዩብ አይደለም። ዩቲዩብ ከፍለኛ ላይም በአሁኑ ሰዓት እስና ገና ያበኝ የቲክታክ ቻፓ ይጠቅማል። ለአንተ ደግሞ ማዘን የሌለብህ ለአንተ ዩቲዩቡ እንዳለ ነው። ለአንተ ከበቂ በላይ ገንዘብ አለ። ቢያንስ ለ2 ሰራተኞቼና አንተ ብትሰራ ዩቲዩብን ትጠቀማለህ። በተአምር ማንኛውም ሰው ዩቲዩብ ላይ 30 ሰው እነ ሚስተር ቢን ካልሆንክ ቢስት ሶሪ እነ ሚስተር ቢስት ካልሆንክ በስተቀር ዩቲዩብ ላይ የማይሆን ነው። እንኳን አንተ አይደለም አይሾ ስፒድ 30 ሰራተኛ የለው። አይሾ ስፒድ ነው ማውራ ዓለምን ሲዞራት የሚውለው አይሾ ስፒድ ጋርዶች አሉት። ከዛ እሱ አለ የሆነ ሰው አለ አለቀ። ምን ይፈጠር ተብሎ ነው 30 ሰራተኛ 50 ሰራተኛ አለኝ ለዩቲዩብ ላይ 70 ነው እኮ ጭራሽ። ወይ አንተማ መሬት አነጥፈ ትለምናለህ አባቴ። አይሆንም። ልንገር እውነቱን ዩቲዩብ በጭራሽ አይሆንም። ዩቲዩብ ያን ያህል ገቢ የለው። ደግሞ ኢንተርናሽናል አይደለም። ኢትዮጵያውያን ብቻ ምናልባት ጤንነት የሚያስቅ የሚያጫውት ከሆነ ኤርትራውያን በስሱ ሊያዩት ይችላሉ። ከአንተ ዩቲዩብ ኤርትራውያኖች ዮኒ ማኛን ያዩታል አሏች። ዮኒ ማኛ ላስላስ ጭቡቴ ምናምን ድብና አድርገው ኤርትራውያኖች ያዩታል ከአንተ ዩቲዩብ። ማን ነው እሸቱ ነው የሚሉት አሁን ኤርትራውያንን ብጠይቅ። ስለዚህ ውስን ነው የአንተ ስራ ውስን ነው። ስለዚህ በሌላ ነገር ብትስተካከል ጥሩ ነው ብዬ አስባለሁ። ዩቲዩብን ግን ምንም ማስቀጠል አይቻልም። ዩቲዩብን ማስቀጠል በጣም ከባድ ነው። ስለዚህ ስለጠየቃችሁኝ ልንገር ብዬ ነው እንጂ ምንም የሰራኸው ምናምን ሳይሆን፣ አሁን ለምሳሌ በየ2 ደቂቃው አድ ቢመጣ ጥላችሁኝ ነው የምትሄዱት። ኧረ እብዲ እውነቱን ነው። ዩቲዩብ ላይ በየ2 ደቂቃው እያሳለፍኩ ቪዲዮ ላይ ምን ለምን ጥንቅር ብሎ አይቀር። ስለዚህ ግን መልካም ሰውነ ጥሩ ሰውነ እሰጥሃለሁ። እሱ አንዳንድ ሚስቴኮች ቢኖሩም እንደሁላችን ሰውነ። ግን ካገለገልከው ከሰራኸው ከምን አንጻር ይሄ ዩቲዩብ በዩቲዩብ ብቻ የሚሆን አይደለም እልሃለሁ አባ። ያንን ነው የምለው አባቴ። ከዚህ በላይ ታወራው ለጤናችሁም ጥሩ አይደለም። እንደ ጥብስ በስሱ ካልሆንኩላችሁ በአንድ ቀን እናንተ ቀኑን ሙሉ ባወራላችሁ